ከዛሬ 65 ዓመት በፊት ነበር የሀገርን ሉዓላዊነት ለማስጠበቅ የተቋቋመው። በእሳት የተፈተነው የሀገር መከታ ዛሬ ላይ ዘመን የደረሰበትን ቴክኖሎጂና ዕውቀት በመታጠቅ በስነ ምግባር ታንጾ ለሀገርና ለወገን አለኝታነቱን ለማረጋገጥ የሚያስችለውን አቅምም ፈጥሯል። የልዩ ዘመቻዎች እዝ ምንም እንኳን ከተመሰረተ 6 አስርተ ዓመታትን ያሳለፈ ቢሆንም ባለፈው ስርዓት አቅሙ ተዳክሞ ነበር ይላሉ የእዙ የሰራዊት አባላት። ይሁን እንጂ አሁን ላይ በልጆቿ ታፍራና ተከብራ ለዘላለም የምትኖር ሀገርን ለመገንባት እየተሰራ ባለው ስራ ዳግም አቅም ለመፍጠር ችሏል። ከንጉሱ ጀምሮ ብሎም በደርግ ቀጥሎም በነበረው በኢህአዴግ ስርዓትም በዛው የቀጠለ እያነሰ መጥቶ ደግሞ ወደ ትንሽ ወርዶ የነበረ ወደ ብርጌድ ደረጃ የደረሰ ከዛ በኋላ ደግሞ አሁን እያለ ወደ ክፍለ ጦር ካደገ በኋላ አሁን ደግሞ እስከ እዝ ደረጃ ያደገ ክፍል በበርካታ የተለያዩ ክፍሎችን በማቀፍ ኮማንዶ፣ አየር ወለድ፣ ልዩ ኃይል በማቀፍ የሰፋ ክፍል ነው። ስለዚህ በአሁኑ ሰዓት በአስተማማኝ ደረጃ ያለው በየትኛውም ቦታ ተወርውሮ ግዳጅ የሚፈጽም ክፍል ነው። ልዩ ዘመቻ ጀደሙናን ከቤከሙ ይህ ልዩ ዘመቻ የሚባለው ዛሬ አድጎ ትልቅ ደረጃ ላይ ደርሷል። በቴክኖሎጂም የበቃ ነው። ምንም አይነት ችግር ቢፈጠር ችግሩን ለመቀልበስ የሚያስችል አቅም አለው። በየትኛውም አስቸጋሪ ሁኔታ ውስጥ በአየርም በምድርም ግዳጁን መፈጸም ይችላል። ግዳጂ ባጅራ አማራ የልዩ ዘመቻዎች እዝ ከመቼውም ጊዜ በላይ የተሻለ ቴክኖሎጂ ደረጃ ላይ ደርሰናል ማለት ይቻላል። ምክንያቱም ድሮ ከነበረው በጣም በእኛ እድሜ ራሱ እኔ በገባው በራሴ እድሜ ከነበረው ሁኔታዎች አንጻር ሲታይ አሁን የደረሰንበት ደረጃ የዓለም ሀገሮች በቴክኖሎጂ የደረሱበት ደረጃ ደርሰናል። ስለዚህ ይሄ ማለት ደግሞ የኛ ልዩ ዘመቻዎች እዝ በማድረግ ችሎታችን ይሄን ሁላ ቴክኖሎጂ ሲጠቀም ከመቼም ጊዜ በላይ የትኛውም የውጭም የውስጥም ወራሪ ኃይሎችን በአጭር ጊዜ ውስጥ የመደምሰስ ትልቁ ድርሻ ይወጣል ማለት ነው። የከተማ ውስጥ ውጊያ እጅግ ውስብስብና ጥንቃቄ የሚፈልግ የውጊያ ጥበብን የሚጠይቅ ሲሆን በተለይም በሰውና በመሰረተ ልማት ላይ ጉዳት ሳይደርስ በአነስተኛ ኪሳራ ግዳጅ የመፈጸም ብልሃትን ይጠይቃል። በዚሁ መሰረት እዙ ወደ ከተማ ዘልቆ የገባ ጠላት የኖረ እንደሆነም በሰውና በመሰረተ ልማት ላይ ጉዳት ሳይደርስ በአነስተኛ ኪሳራ ጠላትን የመደምሰስ አቅም እንዲኖረው ተደርጎም የበቃ ነው። ሊንጂ ዋን አዳዳ ዋን ፍረኑፍ የተለያየ አይነት ስልጠናዎችን ወስደናል። በስልጠና ያገኘናቸውን ልምድ ግዳጅ ላይ በብቃት እንፈጽማለን። የሚሰጠንን ግዳጅ በበላይነት መወጣት እንድንችል ተደርጎ ነው ስልጠናዎችን ይወሰድ ነው። ሀለጋሪዳን ፍረና ያጀራይቹ አባቶቻችን ለኛ አሁን አሰርክቧል። በተለያዩ የታሪካዊ ጠላቶቻችን ሴራ እያከሸፉ ደግሞ ዛሬ ለኛ ትውልድ ሀገራችን በአደራት ሰስቶናል። ስለዚህ እኛም ደግሞ ባለንበት በእኛ ጊዜ ልክ ድሮ አያቶቻችን ታሪክ እንደሰሩ ታሪካችን ለቀጣይ ትውልድ ደግሞ የምናስተላልፍ ይሆናል። እዙ በአሁኑ ጊዜ የአየር ወለድ ልዩ ኃይልና የኮማንዶ አባላትን በውስጡ ያካተተ ሲሆን በማንኛውም ሁኔታና በየትኛውም አስቸጋሪ ሁኔታዎች ውስጥ በመሆን ግዳጁን በብቃት መወጣት የሚችል ኃይል ነው። እንደ አዲስ የተደራጀው ይህ እዝ ሊወክለው የሚያስችለውን አዲስ አርማውን ይፋ ያደረገ ሲሆን የተመሰረተበትን 65ኛ የምስረታ በዓሉን የተለያዩ ወታደራዊ ትርኢቶችን በማሳየት እያከበረ ይገኛል።